እናቱን ደግሞ ለማግኘት እጅግ በጣም ጓጉታል። ያው እናቱን ወዲያው ማገናኘት ነበረብን በርግጥ ነገር ግን እኛ እግዚአብሔር ፈቅዶ በጊዜ ከጨረስኩኝ ቀጥታ ወደ እናቴ ሄድና ከእናቴ ጋር ጊዜ ለማሳለፍ እሞክራለሁ። የአባቴን ጉዳይ ለማሳካት ነፃ ለማውጣት የተቻለኝን ነገር እያደረኩኝ እየተንቀሳቀስኩ እየሰራው እገኛለሁ። በጣም ብዙዎቻችሁ ኮሜንታችሁን እያነበብኩ ነው። ስራ ስጠው፣ አስጠጋው፣ ወደ አንተ አምጣው። እርግጠኛ አይደለንም። ስልክ በተደጋጋሚ ጊዜ መልእክቶች እየገቡልን ነው። አያሌውን ስለ አያሌው ማውራት የምፈልገው ነገር አለ፣ እኔን አግኙኝ እያለች አንዲት እህታችን ምን ብዬ እንደምነግራችሁ አላቅም። ባህሪው በጣም ምርጥ ልጅ ነው። ሰሞኑን እያየሁት ነበር፣ ሰሞኑን እየተከታተልኩት ነበርና ያው የስነ ልቦና አማካሪዎችም እንግዲህ እየተመለከቱት ነው፣ እያዩት ነው ነገር ምክንያቱም ተንሰቅስቆ ያለቀሰበት ሁኔታ እኔ ራሱ ማለት ወንድ ልጅ በዚህ ልክ ያ ማለት ዛሬ እኔ የተወለድኩበት የልደት ቀኔ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ስከረማችሁልኝ? በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁም ጋር ይሁን እያልኩ እነሆ በሉል ሚዲያ ብቅ ብያለሁ። ውድ ቤተሰቦች እንግዲህ ውድ ቤተሰቦቼ ዛሬ ስራ ላይ ነው ያለሁት፣ ማለትም መስክ ላይ ነው ያለሁት። የሆነ ክትትል ይዘን ያለ ነውና እንግዲህ ሰሞኑን እየተፈጠረ ያለው ነገር እየሆነ ያለው ነገር በደንብ እየተመለከታችሁት ነው ማለት እንግዲህ እንዴት ብዬ እንደምናገር አላቅም። አባቴን ለማስለቀቅ የተቻለንን ነገር እያደረገን ነው የምንገኘው ከመላው ቡድኔ ጋር የተቻለንን ነገር እየሰራን ያለ ነውና ውድ ቤተሰቦቼ እኔ እንግዲህ ሳልታክት ወይ ደግሞ ሳልደክም ጓደኞቼም ሳይደክሙ ሳይታክቱ ስራችንን በአግባቡ እየሰራን እንገኛለን። ዛሬ በጣም በሚያስገርም ሁኔታ ለኔ ልዩ ቀን ነው። ዛሬ ለኔ ልዩ ቀን ያልኩበትን ምክንያት እንግዲህ እነግራችኋለሁ ውድ ቤተሰቦቼ። ይህንን ቻናል ሰብስክራይብ ያላረጋችሁ ቤተሰብ ያሉናችሁ ሰዎች ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እጠይቃለሁ። እንዲሁም ደግሞ ቪዲዮን ላይክ እና ሼር ያደርጋችሁ ለብዙ ሰው እንድታደርሱልኝ ሉል ሚዲያን እንድታበረታቱልኝ እፈልጋለሁ። ሜምበር እየሆናችሁ ያላችሁ ሰዎች ከልብ አድርጌ በድጋሚ አሁንም አመሰግናችኋለሁ። እግዚአብሔር ክብረትን ይስጥልኝ ማለት እፈልጋለሁ። እንዲሁም ደግሞ ሜምበር መሆን የምትችሉ ሜምበር ያልሆናችሁ ሰዎች ሜምበር መሆን የምትችሉ ባካችሁ ሜምበር እየሆናችሁ ከጎኔ እንድትሆኑና እንድታበረታቱ ማለት እፈልጋለሁ። ለማንኛውም እስከ ፕሮግራም ፍጻሜ ድረስ አብራችሁኝ ሁኑ። መልካም ጊዜ። እሺ እንግዲህ ውድ ቤተሰቦች ያው በተቻለኝ አቅም ብዙ ስራ እየሰራሁ ነው ያለሁት፣ ብዙ ቦታ ላይ እየተንቀሳቀስኩ ነው ያለሁት። አንድም እንግዲህ አባቴን ጉዳይ ለገሮችን እልባት ለመስጠት የተቻለኝን ነገር እያደረኩ እገኛለሁ። የአባቴን ጉዳይ ለማሳካት ነፃ ለማውጣት የተቻለኝን ነገር እያደረኩኝ እየተንቀሳቀስኩ እየሰራው እገኛለሁ። ከዛ ባሻገር ደግሞ በተቻለኝ አቅም በተለያዩ ቦታዎች ላይ እየተገኘው የተለያዩ አይነት ስራዎችንም እየሰራው እገኛለሁ። ባለችኝ ጊዜ በጠቅላላ ራሴን አጣብቤ መልካም ስራ የተባለ ስራ በጠቅላላ ለመስራት እየተንቀሳቀስኩ ነው። እንግዲህ ይህንን ነገር ሳደርግ ራሴ ፈቅጄ ወድጄ እያደረኩ ያለሁት ነገር ስለሆነ ያው ደስ እያለኝ የማደርገው ነገር ነው። በጣም አሁን ላይ እረፍት እስከማጣት ድረስ በጣም ቢዚ ሆኜ ነው የምገኘው። በጣም ራሴን በተጨናነቀ ሁኔታ ውስጥ ነው ከትቼ ያለሁት። ከዛም ባሻገር ደግሞ ሰሞኑን አቡሽን አይታችሁታል፣ አቡሽን ተመልክታችሁታል። አቡሽ እንግዲህ በጣም ደስ በሚል ሁኔታ በሚያስገርም በሚያስደምም ሁኔታ ምን ብዬ እንደምነግራችሁ አላቅም። ባህሪው በጣም ምርጥ ልጅ ነው። ሰሞኑን እያየሁት ነበር፣ ሰሞኑን እየተከታተልኩት ነበርና ባህሪው በጣም ምርጥ ነው። ምርጥም ከመሆን ባሻገር ደግሞ እንደፈራነው ለሱሱ ተገዢ አይደለም። እንደፈራነው ለሱሱ እጅ የሰጠ ሰው አይደለም። ሱስ የሚያስጨንቀው ለሱሱ እጁን ሰጥቶ ራሱን ለሱሱ የሸጠ ሰው አይደለም። ከዚህ በፊት እንደተናገረው እንደሰማነውም እንግዲህ ምን ብሎ ነበረ? እኔ እዚህ ቦታ ላይ ስንሆን ጎዳና ላይ ስንሆን ሱስን የምንጠቀመው የምናጨሰው ማስቲሽ የምንስበው ብርዱን ለመቋቋም ነው። ብርድ እንዳይሰማን እንቅልፍ በአግባቡ እንድንተኛ ሙቀት ተሰምቶን በአግባቡ እንቅልፍ እንድንተኛ ሱስ እንጠቀማለን ብሎ ሲናገር ሰምታችኋል።
አሁን ይሄ ነገር ያው አንዳንዴ እንዴትም አይነት በየትኛውም አይነት መንገድ ይሁን በየትኛውም አይነት ሁኔታ ውስጥ ይሁን ሱስ ልንጀምር እንችላለን። ነገር ግን ከሱስ መልሶ መውጣቱ ነው የሚከብደን። እንደ አሁን እና አቡሽ እንዳሉት ከዚህ ቀደም እነ ረመዳን እንደነገሩን እዛ ቦታ ላይ የነበረው ነገር እና አያሌውም እንደነገሩን ከሆነ እዛ ቦታ ላይ የነበረው ነገር ጎዳና ላይ ያለው ነገር ምንድነው? ሱስን ሲጀምሩ ለብርዱ ብለው ሱስን ሲጀምሩ ለዛ ጋር ላለው ጫና ብለው በቃ ራሳቸውን ዘና ለማድረግ ብለው በአግባቡ እንቅልፍ እንዲተኙ በማለት እንዳይረባቸው ምናምን በሚል ነው እንግዲህ ሱስ ውስጥ እየገቡ ያሉትና በዛው ይለምድና አልፎ ተርፎ ተገዢ እንዲሆኑ ያደርጋቸዋል። ያለሱ መቆየት እንዳይችሉ ያለሱስ ረጅም ሰዓት እንዳያሳልፉ በቃ ሰዓቱን ጊዜውን ጠብቆ በለመደበት ሰዓት ባስለመዱት ሰዓት እንዲጠይቃቸው እንዲያስጨንቃቸው ምናምን አድርገው ያደርጋል ሱስና እንደዛ ይሆናል ብለን እኛም በደንብ አስበን ነበረ አቡሽ ላይ። ከዚህ ቀደም አያሌውም ሲነግረን እንደሰማችሁት አሁን ላይ ማስቲሽ ምናምን ትቻለሁ ብሏል። ተከራይቶ በጀማ ነው ምናምን በጓደኛ ነው የሚኖሩት። ግን ማስቲሽ ምናምን ትቻለሁ ነገር ግን ሲጋራ ምናምን ነገር አለ ብሏል። ሱሳሱስ እጠቀማለሁ የተወሰነ ሱሳሱሶች አሉብኝ ብሏል። ምክንያቱም ኦሬዲ ሱስ ሆኖ ስለቀረበት ይሄ ልጅ ማለት ነው። ኦሬዲ ይሄን ነገር አዳፕቴሽን ስላደረገው ከራሱ ጋር አዳፕት ስለሆነ ያ ነገር ግዴታ ስለሚያስፈልገው ይጠቀመዋል ማለት ነው። ግን ውድ ቤተሰቦች አቡሽ ላይ ግን ስንመለከተው የነበረው ነገር ምንድነው? አቡሽ ጋር ያለው ነገር በጠቅላላ በጣም 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 አስደማሚ አስገራሚ ድንቅ የሆነ ነገር ነው። ማለትም እንደምናየው ከሆነ አቡሽ ስፖርት መስራት ይወዳል። በቁም ነገር ስፖርት መስራት ይወዳል። ስፖርቱን ይሰራል፣ ራሱን ይጠብቃል። ምግብ ደግሞ አሁን ላይ በደንብ እያገኘ ስለሆነ በአግባቡ እየተመገበ ነው የሚገኘው። በቃ ለውጥን ማሳየት እየፈለገ ነው። እናቱን ደግሞ ለማግኘት እጅግ 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 በጣም ጓጉታል። ያው እናቱን ወዲያው ማገናኘት ነበረብን በርግጥ። ነገር ግን እኛ እናቱን ቶሎ እንዳያገኝ ያደረግንበት ምክንያት ምንድነው? በዚህ ሁኔታ ውስጥ ሆኖ እናትየውም ደግሞ ያለችበት ሁኔታ ትንሽ እንዲሻሻል በሚል ነው። በዚህ ሁኔታ ውስጥ ሆኖ ደግሞ እሱ የተሻሻለ ባህሪ ከሌለው እናትየው እንዳትጎዳ ድጋሜ እናትየው እንዳትታመም ድጋሜ ቅስሟ እንዳይሰበር ልጄ አጉል ቦታ ላይ ነው ያለው የሚል ነገር እንዳይሰማት በሚል እንግዲህ ይህን በማሰብ ነው እስካሁንም እናትየውን ልናገናኘው ያልፈለግንበት ምክንያት። ምክንያቱም ልጇ አጉል ቦታ ላይ ሆኖ አጉል ነገር እያደረገ መጥፎ ባህሪ ኖሮት ከሰው የሚጣላ ከሰው የሚደባደብ ልጅ ሆኖ እንድታገኘው ስላልፈለግን ማለት ነው። ንጽት ያለ ምንም ጣጣ የሌለበት በቃ እናቱን በአግባቡ ባህሪውን አሻሽሎ ለእናቱ መድረስ ስላለበት ያው የስነ ልቦና አማካሪዎችም እንግዲህ እየተመለከቱት ነው እያዩት ነው ነገር። ምክንያቱም ይህ ልጅ ነገ ደህና ነገር እንዲኖረው እንፈልጋለን። እናቱን እንዲጦራት እናቱን እንዲያግዛት እንፈልጋለንና ያንን ለማድረግ ነው እየጣርን ያለ ነው። ያንን ደግሞ አሁን ላይ ካለው ማንነት ተነስተን ነው የተሻለ ነገር ለሱ ለማድረግ የምንሞክረው እንጂ በዚህ ባለበት ሁኔታ እንደተባለው ሱሱን እየተጠቀመ እንደተባለው መጥፎ ባህሪ ካለው ከሰው የሚጣላ ከሰው የሚጋጭ ከሆነ በሆነው ባለው ነው አሁንም ከእናቱ ጋርም ሆኖ ምንም የሚለውጠው ምንም የሚያሻሽለው ነገር ሊኖር አይችልም ማለት ነው። ስለዚህ ይሄንን ነገር ደግሞ እኛ አንፈልገውም። ይሄንን ስለማንፈልገው በደንብ ስነልቦናዊ ምንድነው ድጋፍ እየተደረገለት ነገ አሪፍ ነገር ስራም ቢጀምር ራሱ በትዕግስት ሁሉን ነገር በትዕግስት ሁሉን ነገር በአግባቡ እያከናወነ እየለፋ እየጣረ ራሱን ህይወቱን የሚቀይርበት እናቱን የሚጦሩበትን መንገድ ለማመቻቸት የተቻለንን ነገር እያደረግን እንገኛለን። የተቻለንን ማለት ነው። ከዛም ባሻገር ልጁ ጠንካራ እንዲሆን እንግዲህ ያው ኦሬዲ ጠንካራ ነው ተመልክተናል። ለእናቱ ያለውን ስሜት አይተናል። ተንሰቅስቆ ያለቀሰበት ሁኔታ እኔ ራሱ ማለት ወንድ ልጅ በዚህ ልክ ለእናቱ ሲንሰፈሰፍ እኔም ለእናቴ እንሰፈሰፋለሁ። ግን አይታችሁታል። ይሄ ልጅ ታዳጊ ነው። 18 ዓመቱ ነው። አስቡት። በዚህ 18 ዓመቱ ገና ከሀገሩ ራሱ ይወጣ በ14 ዓመቱ ለእናቱ በማሰብ ለእናቱ በመጨነቅ ነው ሁሉን ነገር ጥሎ እርግፍ አድርጎ ጠፍቶ ወደ አዲስ አበባ መጥቶ ብዙ መከራና ስቃይን ያሳለፈው ብዙ ፈተና ውስጥ የገባው እንግዲህ ጥንካሬ አለው። ይህንን ጥንካሬ ደግሞ ወደ ተሻለ ነገር ወደ ጥሩ ነገር እንዲወስደው ወደ ጥሩ መንገድ እንዲያመራው
እኛም ስራችንን እየሰራን እንገኛለን። ኦሬዲ እናትየው እግዚአብሔር ይመስገን ከሞላ ጎደል በተወሰነ መልኩ ጤናቸው ጥሩ የሆነ ነው፣ በአሪፉ እየተመለሰ ነው ጤናቸው። እኛም ይሄ ነገር ጥሩ እንዲሆንልን በጤናቸው በአግባቡ እንዲመለስልን ስንል ነው በደንብ እየለፋንና እየሰራን የምንገኘው። እንግዲህ ይህን ነገር እያደረግን አቡሽን ነገ ከነገ ወዲያ ስራ ልንሰጠው እንችላለን። አይታወቅም ምን አይነት ቦታ ላይ ልናደርሰው እንደምንችል አናቅም። ግን ደግሞ የተሻለ ቦታ ላይ ለማድረስ እቅድ ላይ ነን። እያወራን እየተመካከርንበት እንገኛለን ከመላው ቡድኖቼ ጋር ማለት ነው። እናንተም ደግሞ አቡሽ ደና ሆኖ ማለት የተሻለ ሰው ሆኖ ጠንክሮ ተለውጦ እናቱን የሚለውጥ እናቱን የሚያኮራ ልጅ እንዲሆን ጸሎትና ዱዓ እንድታደርጉለትም ጭምር እፈልጋለሁ። ከዛ ባሻገር እንግዲህ አያሌውም የተመለከታችሁት በጣም ብዙዎቻችሁ ኮሜንታችሁን እያነበብኩ ነው። ስራ ስጠው፣ አስጠጋው፣ ወደ አንተ አምጣው፣ እንዲሁም ደግሞ አንተ ጋር እየሰራህ እህቱን ይፈልጋት ምናምን እያላችሁ የነበረ እኛም በተቻለን አቅም አያሌውን መርዳት ባለበት መንገድ እየረዳ ነው እንገኛለን ውድ ቤተሰቦች። ከዛ ባሻገር ደግሞ እርግጠኛ አይደለንም። ስልክ በተደጋጋሚ ጊዜ መልእክቶች እየገቡልን ነው። አያሌውን ስለ አያሌው ማውራት የምፈልገው ነገር አለ እኔን አግኙኝ እያለች አንዲት እህታችን በተደጋጋሚ ቴክስት እየላከችልን ትገኛለች። ማለትም በተደጋጋሚ ጊዜ በውስጥ መስመር ልታወራን እየሞከረች ትገኛለች። ማንነቷን በደንብ ለማረጋገጥ የኔ ሰዎች እየሰሩበት ይገኛሉ። ምክንያቱም ከየት ነው የመጣችው እቺ ልጅ ማነች ምንድነች የሚለው ስለ አያሌው ስለምንድነው ልታወራን የፈለገችው የሚለው ነገር እያጣራን እንገኛለን። ስለዚህ ይህን ነገር አጣርተን ከጨረስን በኋላ ማንነቷን ቺንሲ ካረጋገጥን የእውነት እሷን ማውራት ካለብን ያው ወጥመድ እንዳይሆን፣ ምክንያቱም ብዙ ጠላቶቻችን እኛ በምናገኛቸው ሰዎች አማካኝነት እኛ እየፈለግናቸው ባለነው ሰዎች አማካኝነት በእነሱ ታሪክ ላይ ተንተርሰው እየመጡ እኛን ወጥመድ ውስጥ ለመክተት እንግዲህ የተቻላቸውን ነገር እያደረጉ እየለፉ ይገኛሉ። ስለዚህ እኛም እነሱ እንደሚፈልጉት ሆነን ወጥመዳቸው ላለመውደቅ እንግዲህ ነገሮችን በጠቅላላ አጣርተን ምናምን ነው እዛ ቦታ ላይ ልንገኝ የምንችለውና ምንድነው አሁን እየሆነ ያለው ይቺን ሴት በደንብ እየተከታተሏት ማንነቷን በደንብ ለማወቅ እየተሞከረ ነው ያለው። በደንብ ካወቅን በኋላ ማንነቷን የምንቀርባት የምናናግራት ይሆናል። እንግዲህ ውድ ቤተሰቦች እንደነገርኳችሁ አሁን ይሄንን ቪዲዮ ስቀርጽ በዚህ ሰዓት እኔ መሆን የነበረብኝ ከእናቴ ጋር አልፎም ተርፎ ደግሞ ከነስማኤል ጋር ምናምን ነበር። ለምን ካላችሁኝ ዛሬ ለኔ ልዩ ቀን ነች ብያችኋለሁ ቅድም። ዛሬ ለኔ ልዩ ቀን ነች። ዛሬ እኔ መስክ ላይ ስራ እየሰራሁበት ያለሁበት ቀን ለኔ ልዩ ቀን ነች። ልዩ ቀን የሚያደርገው ነገር ደግሞ ምንድነው? ያው ሁላችንም እግዚአብሔር አምላክ ፈቅዶ ፈጣሪያችን ፈቅዶ ወደዚህ ምድር እኛን ያመጣበት ቀን አለ። ያ ማለት ዛሬ እኔ የተወለድኩበት የልደት ቀኔ ነው። ከእናቴ ማህፀን ወደዚህ ምድር ፈትልክ የወጣሁበት ቀን ነው። እግዚአብሔር ወዶና ፈቅዶ እኔን ለዛሬ አብቅቶኛል። እግዚአብሔር ወዶና ፈቅዶ እኔን በዚህች ዕለት በዛሬዋ ቀን ለእናቴ ልጅ አድርጎ አበርክቶኛል። ከዛም ባሻገር ደግሞ ለእናቴ ብቻ ሳይሆን ለብዙ እናቶች፣ ለብዙ ኢትዮጵያውያኖች፣ ለብዙ ደጋግ ሰዎች በልጅነት እንግዲህ እኔን በዛሬው ዕለት ነው ያበረከተኝና እግዚአብሔር ይመስገን ማለት እፈልጋለሁ። ቁጭ ብዬ ከእናቴ ጋር ይሄንን ቀን አንድ ላይ ማሳለፍ እፈልግ ነበረ። እናቴ እኔን ያገኘችበት ቀን ነው። እኔም ወደ እናቴን ያገኘሁበት ቀን ነው። ለመጀመሪያ ጊዜ ከማህፀኗ ወጥቼ በእቅፏ የተኛሁበት ዕለት ዛሬ ነውና እንግዲህ ውድ ቤተሰቦች ይቺን ቀን መቼም ቢሆን እንደዚህ ማሳለፍ አልፈልግም። ነገር ግን ያው ካለኝ ስራ ጫና አንጻር ካለንበት ኬዝ አንጻር በየትኛውም መንገድ ይሁን እንግዲህ መስክ ላይ ስራዬን እየሰራው ይገኛል። ይሄ ግዴታዬም ውዴታዬም ስለሆነ ነው። አንድን ነገር ለራሴ በሚል ማቋረጥ ወይ ደግሞ ወደ ኋላ መቅረት የለብኝም። ያገኘነውን ነገር ኢንፎርሜሽኖች በተቀላላ ወደ አዎንታ ለመቀየር ማስረጃውንና መረጃውን ለመያዝ መንቀሳቀስ ስላለብን እንግዲህ እየተንቀሳቀስን እንሰራለን። ሁልጊዜም እንደምናደርገው እንግዲህ በዛሬው ዕለትም ውጪ ላይ መስክ ላይ ሆነን ነው። ያው መኪና ውስጥ እንግዲህ እዛኛው ፊት ለፊት ያለው መኪና ውስጥም ከጀርባዬም መኪና አለ። እዛ ውስጥ የኔ ሰዎችና የኔ ጓደኞች አሉ። ውጪ ላይ ደግሞ በተወሰነ መልኩ የኔ ሰዎች ይገኛሉ። ይሄንን ቀን
እንዳርፍ ፈልገው ነበር እነሱ መስራት ፈልገው ነበር በቃ አንተ ከናተ ጋር ጊዜ አሳልፍናም ብሎኝ ነበር ነገር ግን የዚህ ቦታ ላይ እኔ ዛሬ መምጣት ስለነበረብኝ እዚህ ቦታ ላይ መጥቼ ያለውን ነገር መከታተል ማየት ስለነበረብኝ እንግዲህ ይሄንን ተግባር ይሄንን ስራ ለመስራት ቀኔን መስዋዕት አድርጌ እዚህ ጋር ቁጭ ብዬ እገኛለሁ እንግዲህ ውድ ቤተሰቦች ሁላችሁም የኔ ተመልካቾች እንኳን ተወለድክ እያላችሁ እንኳን ለዚህ አበቃ እያላችሁ እንድትጽፉልኝ ኮሜንት እንድታረጉልኝ እፈልጋለሁ መልካም ልደት እንድትሉኝ ጭምር እፈልጋለሁ እግዚአብሔር ፈቅዶ በጊዜ ከጨረስኩኝ ቀጥታ ወደ እናቴ ሄድና ከእናቴ ጋር ጊዜ ለማሳለፍ እሞክራለሁ ከእናቴ ጋር አብሬ ደስታን ማክበር እፈልጋለሁ ነገር ግን ከመሸም ችግር የለውም ምንም ማለት አይደለም ኦሬዲ ከእናቴ ጋር በስልክ ቀደምም አውርተናል እንኳን ተወለድክልኝ እኔ ልጅ ብላኛለች ያው ስራ ላይ ነኝማ ከጨረስኩ በጊዜ እመጣለሁ ምናምን ብያታለሁ ካልሆነ ግን ምንም ማለት አይደለም ስለዚህ ሌላም ቀን በሰፊው ቁጭ ብለን አንድ ላይ ምንጨዋወትበት ምናወራበት ጊዜ ይኖራል ያው ከአምና እንደምታስታውሱት እንግዲህ አቤል ነበር ከጎኔ ጋዜጠኛ አቤል እንዲሁም ደግሞ እናቴና አቶ ተፈሪ ከጎኔ ሆነው ነበር ልደቴን ያከበሩልኝ የነበረው ነገር በደንብ ታስታውሳላችሁ እንደውም የዛኔ በማል ትንሽ አሞኝ ሸርተት ብዬ እንደመወደቅም ነገር አድርጎኝ ነበር ካስታውሳችሁ ትንሽ ጥሩ ላይ አልነበርኩም የዛን ጊዜ የነበረው ጭንቀት የዛን ጊዜ የነበረው ስቃይ ምናምን ነገር ሁላችሁም ተመልክታችሁታል ታስታውሱታላችሁ እርግጠኛ ነኝ በደንብ የምታስታውሱት ነገር ነው በልደቴ ቀን ያኔ የተፈጠረው ነገር ያኔ ከወዳጆቼ ጋር ከጓደኞቼ ጋር ከእናቴና ከጓደኛዬ ጋዜጠኛ አቤል ጋር እንግዲህ አብሬ ነበር ያሳለፍኩት ዛሬ ግን እንደምትመለከቱት መኪና ውስጥ ቁጭ ብዬ ነው የልደቴን ቀን አስታውሼ ከናንተ ጋር እያወራው የምገኘው ያው አሁንም ከናንተ ጋር ከቤተሰቦቼ ጋር ነው ያለሁት ከናንተ ጋር ከቤተሰቦቼ ጋር ልደቴን እያከበርኩ እንዳለው አርጌ ነው ደስታዬን እያከበርኩ እንዳለው አርጌ ነው ቪዲዮ እየቀረስካለሁትና እናንተም ደግሞ የኔ ደስታ እንደሚያስደስታችሁ ስለማቅ እናንተም ደግሞ ዛሬ እኔ የተወለድኩበት ቀን በመሆኗ እንደምትደሰቱ ደስታዬ ደስታችሁ እንደሆነ በደንብ አውቃለሁና ለዛም ነው ከናንተ ጋር እንደዚህ በዚህ ልክ እንግዲህ ቁጭ ብዬ እያወራው ያለሁት ለማንኛውም ውድ ቤተሰቦች ሰሞኑን አቡሽን ከእናቱ ጋር አገናኘዋለሁ ሰሞኑን አቡሽን ከእናቱ ጋር አንድ ላይ አገናኛቸዋለሁ ከዛም ባሻገር አልፎም ተርፎ ደግሞ ለአቡሽና ለአያሌው የተወሰነ ነገር አደርጋለሁ ብዬ እቅድ ላይ ነኝ ይሄን ነገር እንግዲህ እግዚአብሔር ነው የሚረዳኝ እግዚአብሔር ነው የሚያውቀው ይሄ ሁሉ ነገር ደግሞ በአግባቡና በስትክክል በጥሩ ሁኔታ እንዲፈጸም እንዲሳካ የናንተ መልካም ምኞት ጸሎታችሁ ዱዓችሁ አይለኝ ማለት እፈልጋለሁ አሁንም እንግዲህ እግዚአብሔር ፈቅዶ ከዚህ በላይ እድሜን በእድሜ ላይ ጨምሮልኝ እንግዲህ ሁሉ ጊዜ ይህንን መልካም ስራ ሁሉ ጊዜ የበጎ አድራጎትን ስራ ሁሉ ጊዜ ፍትህ ያጡትን ሰዎች በመደገፍ ሁሉ ጊዜ ፍትህ የተጓደለባቸውን ሰዎች ፍትህ በማሰጠት ወንጀል ሰርተው የተደበቁትን ሰዎች እንግዲህ ወንጀላቸው እንዲጋለጥ በማድረግ የተቻለኝን ነገር ለማድረግ አሁንም ወደፊት እንድቀጥል እግዚአብሔር መልካም ፈቃዱ ይሁንልኝ ውድ ቤተሰቦቼ እናንተም እንግዲህ ሁሉ ጊዜ ከጎኔ ሆናችሁ ስለምታበረታቱኝ ከጎኔ ሆናችሁ ስለምታግዙኝ እንዲሁም ደግሞ በርታ አለን ሉል ሚዲያ ይጠንክር ሉል ሚዲያ 10,000 ደርሷል ወደ 20,000 እናስቀጥለው ያላችሁ ኮሜንት ላይ እየጻፋችሁ ያላችሁ ሰዎች አላችሁና ከልብ አድርጌ የሆነት አመሰግናለሁ አሁንም ከልብ አድርጌ አመሰግናለሁ ለምን እንደሆነ አላቅም በርግጥ ቪዲዮ በጣም ይታያል ማለት በጥሩ ሁኔታ ይታያል 10 ምናምን ሺህ ሰው 16 17 ሺህ ሰው ምናምን ቪዲዮ ነው ያያዋል ነገር ግን ሰብስክራይብ ሳያደርግ ነው የሚወጣው ለምን እንደሆነ አላቅም ማለት ሰብስክራይብ አድርጋችሁ ቤተሰብ ይሆናችሁ ከጎን ይሆናችሁ የደውሏን ምልክት ተጭናችሁ ደግሞ ኦል ምትለዋን አብርታችሁ ቪዲዮ ልክ ስለቅ ወደ እናንተ ኖቲፊኬሽን ቀድሞ እንዲገባ ወይ ደግሞ ያሳውቁኝ መልእክት እንዲገባላችሁ አድርጋችሁ ሁሉ ጊዜ ብትከታተሉኝ እኔም ብታበረታቱኝ ብትማሩባቸው እኔ ከማቀርባቸው የህይወት ታሪኮች ብትማሩባቸው ደስ ይለኛል እንዲሁም ደግሞ ውድ ቤተሰቦች አዲስ የአሁን ሰሞኑን ምሰራው አዲስ የሆነ ቪዲዮ አለ እሱንም ለማግኘት እንግዲህ በጣም በጉጉት እንድትጠብቁ ፈልጋለሁ በጣም በጉጉት ከሰሞኑን አንድ ሚዲያ ላይ የቀረበች እህት አለች እሷን እህት ለማነጋገር እፈልጋለሁ ለሷ ልጅ እንግዲህ ጀግና እናት ጀግና ድንቅ የሆነች ሴት ነችና
ኢቢኤስ ቴሌቪዥን ላይ ነበር የቀረበችው። ይህችን እህት እንግዲህ ሄጄ አግኝቻት የማናግራትና ለሷ የሆነ ስጦታ ይኖራል ተብሏል። ከኔ ሳይሆን ከወዳጆቼ ነው ያ ስጦታ ያለው። ያንን ስጦታም እንግዲህ ለማበረከት ተዘጋጅቻለሁ። ስለዚህ ይህን ቪዲዮ ደግሞ የአደራ ፕሮግራም በሚል ነው እንግዲህ ይህንን ቪዲዮ ይዤ የምመጣው። የአደራ ፕሮግራሜን እንግዲህ እንዲደርሳችሁ ከፈለጋችሁ ውድ ቤተሰቦቼ ቻናሉን ሰብስክራይብ እያደረጋችሁ ደውሏን ነክታችሁ ኦል የምትለዋን ምልክት በማብራት ቪዲዮ በለቀ ቁጥር ወዲያውኑ ኖቲፊኬሽን እንዲደርሳችሁና ቪዲዮን እንድትከታተሉት እጋብዛችኋለሁ። ለማንኛውም አሁንም በመስከ ስራ ላይ ያለነው ምልክትም እየተሰጠኝ ነው ያለው። እስኪ ያወሩ ነው የኔ ሰዎች። ምንም እስካሁን አዲስ ነገር የለም። አዲስ ነገር ደግሞ ሲኖር ምንድነው የተፈጠረው ምንድነው የሆነው የሚለው ነገር ደግሞ ለእናንተ በሰፊው የማሳውቃችሁ ይሆናል። በያላችሁበት ሰላም እግዚአብሔር ከሁላችሁም ጋር ይሁንልኝ የኔ ውድና ተወዳጅ ምርጥ ቤተሰቦች። ይህ ልዑል ሚዲያ ነው። ልዑል ሚዲያ ሰሞኑን አዳዲስ ነገር ይዞ ብቅ ይላል። እናንተም ደግሞ እንድትጠብቁ በጉጉት እንድትጠብቁኝ እጠይቃችኋለሁ። ይህንን ቻናል ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቻናሌ ብዙ ሰዎች ጋር ገና አልደረሰም። ብዙ ሰዎች ሰብስክራይብ አላደረጉትም። ብዙ ሰዎች አላወቁትም። ስለዚህ ሼር ከምንም በላይ ሼር እና ከምንም በላይ ደግሞ ላይክ ቪዲዮዎቹን በጠቅላላ ላይክ 17000 ሰው ያየዋል። ቪዲዮን ላይክ የሚያደርገው 3000 ሰው ምናምን ነገር ነው። 14ታችሁ ለምን ላይክ አታረጉትም? ላይክ ብታረጉልኝ እኮ ብዙዎች ጋር ይደርሳል። አልጎሪዝሙ ራሱ ብዙዎች ጋር እንዲደርስ እድሉን ያመቻችልኛል። ብዙዎች እንዲመለከቱት እድሉን ያመቻችልኛል። ብዙዎች እንደወደዱት ይረዳና በርካታ ሰዎች ጋር ደርሶ ብዙዎች ቪዲዮን እንዲከታተሉ በርካታ ሰዎች ቪዲዮን እያዩ እንዲማሩበት ይረዳኛል። ስለዚህ እናንተ እንግዲህ ላይክ ማድረጋችሁን አትርሱ ማለት እፈልጋለሁ። እንደ ሁል ጊዜውም ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። በተለይ ደግሞ ዛሬ የልደት ቀኔ ስለሆነ እንኳን ተወለድክ መልካም ልደት እንድትሉኝና እንድታበረታቱኝ እፈልጋለሁ። አሁንም ሜምበር ያልሆናችሁ ሰዎች ሜምበር እንድትሆኑ ሜምበር እየሆናችሁኝ እንድታበረታቱኝ ከጎንነን ቤተሰባዊነታችን ከዚህ በላይ የላቀ የጠነከረ ነው እንድትሉኝ እፈልጋለሁ። በቀጣይ ቪዲዮ እስክንገናኝ ቸር ቆዩልኝ። ሰናይ ጊዜ